ከሱ ጋር ተነሽ። እሺ ነይ አንቺ እዚህ ጋር ቦታ ቀይሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። ዳጣ ክፍል 6 ይዤላችሁ ቀርቤያለሁ ማለት ነው። ምን እያልሽ ነው? ይሄ ለምን ነው የማልወዳት? ቆይሽ ምንድነው ያጎደልኩባት? እያለ አባቷ የዳጣ አባት እየነገረቻት ነበረ። እኔ እኮ ከልጄ ምንም አልለያትም። አይ ዝም ብላ ነው ባክሽ። በእውነት ይቺ ሴት እኮ በጣም ነው የተጨማለቀኝ። ባክህ ምናልባት ትልቅ ስለሆነች እንደው ምን ወይ ቀንሳ ብለህ እንደሆነ በደንብ ተከታተላት። ይቺ አሁን ትንሽ መሆኗ ነው። ስትዩ ናት እኮ። ልጆች እኮ ከኛ ጋር እስካሉ ድረስ ሁልጊዜም ልጆች ናቸው። ምናልባት ማርቲ እኔ በጣም ነው የምወዳት ነው ወይስ? አቤት እኮ በጣም ብልጥ ነሽ። ራሷን እኮ የምጠብቅ ልጅ ናት። እስኪ ያት የዋህን እስኪ የሆነ ነገር ታልተናገርና ካሰራ። አይ እሷ እንኳን እሷ አይመስለኝም። ዳጣ ምን አደረገች? ዳጣ መጣች ጀምሮ እንደዚህ ያለ ስሜት የተሰማ ያለ አባዬ አዳጣም በጣም የምትወደው እያለች ነው እንዴ? ፍቅር እኮ የሚያልቅ ነገር አይደለም። እኔ ለሁላችሁም አንድ ነኝ። አቤት እኮ በጣም እንደምወዳት በጣም ድንቅቅ አድርጋ ታውቃለች። አውቃለሁ እኮ ግን ግድ የለህም። እስካሁን ስላልቻለች ቀረብ በላትና በትፍትፍ በላላት እስኪ። አሁን ደግሞ ወደ ቅናት ተጀመረ። ዳጣን ወደድካት እያሉ ልጆች ሊቀኑ ነው። ልጇን ልጅ እያጠበች ኩርሲ ይዘን መጣች። ቆይሽ መቼ ነው? በሱ ለምን አታጥም? ይሄ እኮ በመሽን የሚታጠብ አይደለም ብላ እሺ በቃ እኔ ላግዝሽ አይደለ ብላ ዳጣ ኩርሲ ይዘላ ስትመጣ አረ ዞር በይ ታዩ በቃ ያጥበዋለሁ ታዩ እያለች ጥራትኝ ቅንነቷን አረ ምን ወጣሽ? ችግር የለውም ያለውን በቃ ችግር የለውም እንተጋገዝ እያለ ዳጣ ትህትነቷን ስትገልጽላት ታዩሽ እያለች ስትላት የሷን ለምን ጫማ ለምን አደረግሽው? ታዲያ አንቺ የሷን ጫማ ለምን አደረግሽው አንቺ? እኔ እኮ ጫማውን እኮ ቆብ ነው ያደረኩት። አይ ሁለተኛ የሷን ጫማ እሷ እንዳታደርጊ ራስሽን ነው መጠቀም ያለብሽ። ይሄ ደግሞ ብላ ልጅቷን እያታለለቻት እያለ ትምህርት እንዴት ነው? ትምህርት ቆንጆ ነው ትምህርት። ይኸውልሽ ማምዬ እኛ ክላስ ያለው ልጅ ያው ምናምን እያለ እያሾፈብኝ ነበር። ዳጣ ይዛበት ይስታለችው ማታችልኝ። እንዴት እንደዚህ ታደርጋለች? ቆይ መልሶ ነገንች ቢመታሽስ? ዳጣችልኝ አይደል እንዴ? ከዚህ በኋላ እንግዲህ ይፈራኛል። ትምህርት ቤት ውስጥ የሚያስቸግር ልጅ ካለ ወይ ለኔ ወይ ለአባትሽ ተናግረሽ በቀጥታ ትምህርት ቤት ሄደን እንዲያስጠነቅቀው ማድረግ እንችላለን። እኔ ለአባዬ ስነግረው ታዩ ብሎኛል። ታዩ አዛ ለጋጣ ስነግራትኝ አሳየኝ አለችኝና ቀጠቀጠችልኝ። ከሷ ጋር ያለችው ግንኙነት በልክ አድርጊው እስኪ። እንደማንም ሲረዳሽ አብረሽ እየተከተልሽ ገደል አትግቢ። አንዳንድ ጊዜማ ብልጥ መሆን አለብሽ እያለ እናቲቱ የእንጀራ እናት ምክር ነገረያት። እጂ አሁን ሰላም ከመምጣቷ በፊት እጂና ውሃ አቅርቢልኝ እስታይል እያለች ያራድዬ ልጅ እያለች የዳጣን ሁኔታ ይዛለች። ከመቼው ደግሞ እንደዚህ ያለ ያሹ እንዴ የዳጣን ሙያ ይዛ ወይ ጉድ ብላ ፏልፍ እናደረገች። አባትህን መፍራት አለብህ አይደለ? አዎ አባትህን ከመፍራት አኳያ ደግሞ ማክበር አለብሽ። አንቺን አባሽን ሲወድሽ ማክበር አለብሽ። ወንድ ልጅ ደግሞ በአጠቃላይ ደግሞ ክብሩን ይወዳል። እሺ አከብረዋለሁ። አባት አለሽ እንዴ? መጀመሪያውንም እኮ አባት ሊሆንልሽ ይገባል እያለ አእምሮ አካቻት። አዎ ለዛውም ደግሞ በጣም ኮራ ያለ አባት እና አባት ካለሽ እዚህ ምን ያልከሰክስሻል? አይ የሌለ እኮ ነው ደስ የምትይ የሌለ በቃ ሁሉን ነገር ነው የምትነግሪኝ ብላ ሙድ ስትይዝባት ዳጣ በቃ ያው ቀልጥፍናሽ ምናሽ ምናምን ስትልታ አረ አሁን ተነሱ እንደውም አንቺ ተነሻ ህዝብ ቦታ ቀይሪ ብላ ስትላት ባሉ ደህና ደሩ ብሎ የሰጠውሽ መጽሐፍ ያነበብሽውን ጨርሽና እናወራበታለን። እስታይል እንዴ ዛሬ አመት ማለት ነው አይደለ? አንድ መጽሐፍ እንግዲህ ለዛሬ አመት ነው ማለት ነው። ግድ ነው
ብላ ስትላትኝ ግን ይችኛይቱ በአይነ ቁራኛ ያየቻት ነበረ። ልጁን አፍቅረዋ ያፈቀረው ነው የሚመስል። አሁን ተነሽ ውጭ ከዚህ ብላ ስትላትኝ ይሄ የኔ ውድ ብላ ቀላልዳባትኝ ደህና ደሬሌ ብላትኝ ዳጣ መርቸም እየሳቀኝ መቀለድ ትወዳለች። ጣጥላት ሄደች። እሷ ግን ከምሯና ካንጀቷ ነበር። በቃ ይኸውልህ እኔ ከዚህ ቤት አመጣው በኋላ ይዋቻ ደስ ያለች እሷን እህት ማግኘቴ በጣም ነው ደስ ያለ። ይኸውልሽ ውሃ እንደ ስሟ ውሃ ናትኝ። እሺ ቀላል ጠብቂያት። እሺ እጠብቃታለሁ። ታዲያ አሁን ከኔ ጋር ለምን እና ያሳለፍኩትን ህይወት ማሰብ አልፈልግም። አንተ አንድ ጊዜ ጓዳና ላይ ቁጭ ብዬ ልጆቹ እናታቸውን ልጅ ይዞ ሳይ በጣም ሄደሽ እጃቸውን ይዘሻቸው ተከታያቸው ይለኝ ነበረ። አሁን እሱ አልፏል፣ አላለፈም። አሁንም እናቴን እኮ አላውቃትም። አንተም አባዬ ብለሽ አትጥሪኝ ነው ያልከኝ። እህቶቼ እህታቸው እኮ እንደሆንኩ እኮ አያውቁም። የዛኔው ኤቢ ራሱ ደስ ያላት አቸኩይ ሁሉም ነገር በትዕግስት ይስተካከላል። በዛ ላይ ደግሞ እኔ ትመረመሪያለሽ ብለኸኛል። እሺ አሁን አንተስ አባቴ ባትሆንስ? ከሳይንስ በላይ ደመ ነፍሴ ነው። ልጅ ነሽ። እሱን ደግሞ የምናደርገው ደግሞ አሰባችንን ደግሞ እርግጥ አድርገን እንጠቀም። እሺ ቶሎ ብለን ደግሞ ምርመራው እንዲደረግ ለምን ብሎ ሲጠይቃተኝ እሷ እያፋጠጠችው ነው። ያለፍኩትን ህይወት መልሼ ደግሞ ማስታወስ አልፈልግም እያለች ነበረ። እነዚህኞቹ እህቶቿም ሙድ እየያዙ እያሰቀቋት ስለሆነ ፎቶዋን እየተነሳች ይሄ ብዬ ምን ላምጣልሽ? የምትፈልጊው ነገር አለ? ዛሬ ደግሞ ትምህርት የለሽም እንዴ? አዎ ዛሬ ሁሉም ሲሄድ አንቺ ብቻሽን ቀረሽ። እኔ ከቤት ስወጣ ነው ደስ የሚልሽ? አለ ይቅር ይበልሽ። እኔ እንደዚህ አስቤ ሳይሆን ልጠይቅሽ ብዬ ነው። እንደዚህ አይባልም። እሺ ብዬ ይባላል። እባክሽ የምትናገረው ነገር ዝም ብሎ ነው። ዳጣ እዚህ ቤት ተመጣኝ በኋላ ቤቱ ድምቅ አለ። ዳጣን በጣም አትወዳትም። ብዙ ጊዜ ስለ ዳጣ የምታወሪ አሁን እኮ ራሱ እያወራሽ ነው። ያው ጥሩ ልጅ ስለሆነች ነው የሚሆነው። ቆይ እሷ ምን አድርጋልሽ ነው? አበላችሽ? አጠጣችልሽ? ልብስሽ አመጣይልሽ ወይስ ምን አደረገችልሽ? አየ ብዬ የሰው ልጅ እኮ ጥሩ ነገር ስላደረገልሽ ብቻ አይደለም፣ ጥሩ ማንነት ስላለው ብቻ ነው፣ ጥሩ አስተሳሰብ ስላለው ብቻ ነው። ለምን ብላ ስትላተኝ ይችኛይቱ በጣም ስለማትወዳት ዳጣን ለመጥላት ነው የምታደርገው ድርጊት። ይኸውልህ ውሃ እህቴ ባትሆንስ ብላ አባቷን ታፋጥጠዋል። እኔ ድጋሚ መጎዳት አልፈልግም። ውሃ አሁን ቶሎ ብለን ወደ ምራው እንሄድና ማወቅ ነው የምፈልግ። ልጅ መሆንሽን ለማወቅ ዳጣ እኔ ነፍሴ ነግሮኛል። ምርመራ አያስፈልገንም። አንቺንና ውሃን አይቶ ማየት በጣም ከባድ ነው። ውሃ ብቻ ኤቢም እህቴ ናት። አዎ ሁሉም ወደውሻል። ምርመራውን ደግሞ እስከዛ ደግሞ እንደዚሁ ደግሞ መቆየት አለብን። ይኸውልህ አንድ ነገር ግን ተረዳኝ። ቤት አለህ፣ ብር አለህ፣ ግን እኔ አንድ ቀን ግን ስሜት ሰጥቶኝ አያውቅም። ሁሉ ነገር እኔ አንተ አባቴ እንደሆንክ አስቤ ሳቅ ብቻ ነው ደስ የሚለኝ። ይኸውልህ ምን መሰለሽ ዳጣ፣ አንቺ ቤት ውስጥ አባቴ ብለሽ ብትጠሪኝ ምን ያህል ነው? ማታ እንዴት እንደሆነች ታውቂ የለ እንዴ? እሱማ አዎ። እና ባንቺ ደርሰሽ አንድ ምን እንደሚፈጠር ታውቂያለሽ። ማርታ ስለማትወድ ይኸውልሽ ዳጣ ልጆችን እወዳቸዋለሁ። ትዳሬ መፍታት አልፈልግም። ከቤቴ ውስጥ ምንም አይነት ችግር እንዲፈጠር አልፈልግም። እሺ የድሮ ጓደኞቹ ዘንድ ውሰድና አባቷን ትነግርልኛለህ ዳጣ? ያንቺና የኔ አባትና ልጅ መሆን ከኔና ካንቺ ውጭ ማንም ማወቅ አይችልም። ሞገስ ያውቃል እኮ እሱም አላረጋገጠም። ይሄ ደግሞ በኔና ባንቺ የሚቀር ሚስጥር ብቻ ነው። እሺ ምንም ቢሆን እኔ አንቺን አልጠለሽም። እሺ አባቴ መቼ ነው የምታገናኘኝ እያሉኝ ነው። ምን ልታደርጊ ነው አሁን አንቺ? ውድና የተከበራችሁ ተመልካቾቼ የዛሬ ቪዲዮ ይሄን መስል ነበረ። ዳጣ ከእውነት ለመናገር የእውነትም ታሪክ አለው። እንደዚህ ብዙዎችም እናታቸውንም አባታቸውንም ሳያውቁ ጎዳና ውስጥ የሚኖሩ አሉ። ብዙ አስተማሪና አዝናኝ ድራማ ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።
ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶች፣ ላይክ አድርጉ፣ አበረታቱኝ። ቻው፣ ደህና ሁኑ።